እኔ ሁሌም ነው የምናገረው። እኔ ሁሌም ነው ለአብርሃም ፍቅር፣ ለአብርሃም ክብር፣ አብርሃም እንደምወደውና አብርሃም እንዴት ነው እስከ መጨረሻ የኔ እንዲሆንና ብዙ መስመሮችን አልፌ ለሱ መስዋዕት እንደከፈልኩኝ በጣም ግልጽ ነው። ያ ከምንም አንጻር አይደለም፣ ያ ምንም ፈልጌ አይደለም። አብርሃምን ስለምወደው፣ ስለማፈቅረው፣ ስለምወድ፣ ስለማፈቅርክ ነው ሁሉንም ነገር ችዬ እንደገና ደግሞ ከአንተ ጋር በማሳልፈው ሰዓት ከማንም ጋር ጊዜ ባሳልፍ ደስተኛ አልሆንም። ወድካለሁ የኔ ፍቅር፣ በጣም ወድሻለሁ፣ ከልብ አፈቅርሻለሁኝ። ግን ደግሞ አሁን ምን እንደምፈልግ ታውቂያለሽ? ነይ እንደምፈልግ ነው። እሺ መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱንሽ ውበት ነፍስ ሕይወትን ዘርቶ መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱንሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ። ሰላም 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 ሰላም! ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ ወደ እናንተ ተመልሼ ስመጣ በቤቴ የራት ቀሚስ ለብሼ ለየት ባለ መልኩ ነው ወደ እናንተ የመጣሁት። ያ ደግሞ ምንድን ነው? ቆይ እስቲ ቅድሚያ ልቆምና ላሳያችሁ፣ እንዳትቆጡኝ። ቢያንስ ዛሬ የራት ልብስ ነው። ስለዚህ እንደዚህ ፏ ሸብረቅ ብዬ እዚች ጋር ደግሞ እንደምታዩት አበባ በትኛለሁ። ምንድን ነው እያላችሁ ሊሆን ይችላል። እንደገና ደግሞ አይናችሁ ውስጥ እንደገባም በትንሹም ደግሞ ቤቴን ለማሳመር ሞክሬያለሁ። ተመልከቱት፣ አያምርም? በትንሽየው ሰርፕራይዝ ለማድረግ አብርሃምን እየሞከርኩ ነው ያለሁት እና ዛሬ እውነት ለመናገር በጣም 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 ከምላችሁ በላይ ደስተኛ ነኝ። ምክንያቱም ለምን እንደሆነ አላውቅም፣ አንዳንድ ጊዜ የራሳችሁ ሰው ሲኖራችሁ እንደዚህ አይነት ነገር ለማዘጋጀትም ትነሳሳላችሁና ዛሬ ይቅርታ አድርጉልኝ፣ በጣም ረጋ ብዬ ነው ላወራችሁ የምችለው። እንደሌላ ጊዜ ልሸካኩልባችሁ አልችልም። ምክንያቱም ራት አብርሽን ልጋብዘው ነው። ከዛ ባለፈ ትንሽዬ አበባ ምናምን አድርጌያለሁ። ይመጣል፣ እራት እንበላለን። ከእሱ ጋር ጥሩ ጊዜ ማሳለፍ ስለምፈልግ ነው ወደ እናንተ ተመልሼ የመጣሁትና እንዴት ነው ዛሬ አላምርም? አብርሃም ሲያየኝ ደስተኛ ሆናል ብላችሁ አታስቡ? አሁን ቤቴ ላይ ከገባሁ በኋላ በጣም ብዙ ነገሮች እያሰብኩ ነው ያለሁት። ባይዘዌ እንዴት ነው? አንደኛ ነገር ብዙ ጊዜ አብርሃምን ቤቴ መጥራት ትፈልጋለሁ። ብዙ ጊዜ እሱ ከኔ ጋር ጊዜ እንዲያሳልፍ ፈልጋለሁ። የት? እቤት። ከዛ ይመጣል። እኔ እንጃ በጣም ደስተኛ የሚሆን ነው የሚመስለኝ። በጣም በጣም ከምላችሁ በላይ ደስተኛ ይሆናል በእርግጠኝነት። እንደምታዩት ዛሬ ቤቴ ላይ ነው የምገኘው እና የእውነቴን ነው የምላችሁ አብርሃም ናፍቆኛል። ደውዬለታለሁ፣ ይመጣል። ከዛ በኋላ ያው ይሄ ቤት ከገባሁበት በኋላ አንዳንድ ነገሮች እንትን አላሉም። እንዴት ነው? ተበልቶ ተጠጥቶ ወደ ቤት ነው የሚኬደውና ያው ዛሬ ምናልባት አንዳንድ ሀሳቦች ሊቀይር ይችላል፣ አይታወቅም። ከዛ ባለፈ ደግሞ እዛች ጋም ወይን አዘጋጅቻለሁ ከውዱ ባሌ ጋር። እስቲ እራት በልተን ወይን እየጠጣን የወደ ወዳችን እናወራለን ብዬ አስባለሁ። እሱም በጣም ደስተኛ ነው ብዬ አስባለሁ። አንደኛ ዛሬ አጋጣሚ ሆኖ ደግሞ ቀኑ ሙሉ ስራ ነበረ። እሱ ቀኑ ሙሉ ስራ ሰርቻለሁ ደክሞኛል ምናምን እያለኝ ነበርና እንዴት እንደሆነ አላውቅም፣ ከመሸ በኋላ ነው ይሄን ነገር ሀሳብ ይመጣልኝ እና በትንሹም ቢሆን ያምራል ብዬ አስባለሁ። እና ደግሞ አብርሃም በትንሽዬ ነገር ደስተኛ የሚሆን ሰው ስለሆነ ይሄ ነገር ለሱ በቂ ነው ብዬ አስባለሁ። እንዴት ነው በቂ ነው ማለት? ይሄ ነገር ለሱ ከዚህ በላይ ይገባውም ማለት ሳይሆን ከዚህ በላይ ይገባዋል። ግን ደግሞ አብርሃም ለመደሰት ትንሽ ነገር የሚፈልግ ሰው ስለሆነ
ይሄ ነገር ያስደስተዋል ብዬ ስላሰብኩኝ በትንሹም ቢሆን አብርሃምን ለማስደሰት እየሞከርኩ ነው። እና ደግሞ ጋይስ ይሄ ነገር አያምርም? እንዴት ነው? እንዴት አያችሁት? እኔ በጣም ወድጀዋለሁ ከምላችሁ በላይ በጣም እና አብርሃምም አላየውም። ለዛ አሁን ይህንን ሲያየው ማብራት ጠፋፍቶ ምናምን ሲያየው በጣም ደስተኛ ይሆናል ብዬ ነው የማስበው። ስለዚህ ዛሬ ይመጣል ከውዱ ባሌ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ ማለት ነው። ገባችሁ? የምሬን ነው የምላችሁ። ከዛ ባለፈ ደግሞ አብሬውን መጨፈር እንፈልጋለሁ ምናምን። እንደገና ደግሞ ማንም የለም መሽቷል። የሆድ ወዳችን እናወራለን። እንዴት ነው የሆድ ወዳችን ማለት በምን አይነት መንገድ እንደማስረዳችሁ ባላቅም፣ ግን ደግሞ ደስ ይለዋልም ብዬ አስባለሁ። ከዛ ባለፈ ቤቴና ምናምን ነገር ነው ያልኩት። እንደዚህ አሳምሬ እንደማልጠብቀው አይጠብቀውም። እንደዚህ አሳምሬ እንደምጠብቀው አያስበውም። ግን ደግሞ ሲመጣ በጣም ደስ ይለዋል ብዬ አስባለሁ። ጋይስ እንግዲህ አብርሽ መጥቷል። እናንተ እዚህ ጠብቁኝና እኔ ደርሼ ልምጣ ወይስ? ግን በሩ ክፍት ነው ባይዘው። ስለዚህ ሄጂ ራሱ ብቀበለው ደስ ይለኝ ነበር፣ ግን ክፍት ነው። ግባ። መሽቷል። ምን ማድረግ አልችልም። መጥቷል አብርሃም። ናግባ እንኳን ደህና መጣህ። ናግባሽ ና ደህና ነህ? ወደድከው? በጣም ያምራል። ማርያም ወይ ጉዴ! አበባ ለኔ ነው። ኢየሱስ ቴንክ ዩ። እንዴት አሰብከው? ያው እንግዲህ የራት ፕሮግራም ላይ ግዴታ የሆነ ነገር እንደምታዘጋጀ ቃለሁ። እኔ ደግሞ አበባው ደግሞ ታያችሁ ጋይስ፣ በጣም ነው የሚያምረው። እግዚአብሔርን አይደል? አይ ጥያቄ የሆነብኝ ነገር ቆይ ላስቀምጠው አንዴ። በጣም ነው የሚያምረው። ያምራል። ወደድሽው? አዎ በጣም። ግን እኔም ቀይ አበባ ምናምን አዘጋጅቼ ነበርና እንደዚህ ነገር ታስባለህ ብዬ አላሰብኩም። ግዴታ ነው። ለዛ ነው። አይ ደስ ይላል። ወደድከው? እሺ በጣም ያምራል። እውነት ነግሬልሽ። አምሮብሃል ደግሞ። እንዴት ነው እባክህ? እሺ ይሄን እኮ አላየኸውም እንዴ? ያምራል። አዲስ ነገር ቤቴ ሳስገባ ለምንድን ነው የማይገርም? ለምንድን ነው የማይደንቅ? እና እኔ ቤት ስገባ ትኩረቴ ቀድሜ አንቺ ጋር ነው የሚሆነው እና ለዛ ነው። እያሽኮረመምከኝ ነው። በዚህ ማታ እኔ ማሽኮረመም ተገቢ ነው? ደግሞ ነበር አይደል? ደግሞ ነበር። ግን ሸዋሪ ወስጄ እራት ግብዣ ስላለኝ ብድግ ብዬ ወደ አንቺ መጣሁ ማለት ነው። አይ አሪፍ ነው። እንደዛ እኮ ነው። አሪፍ ነው። ቤተሻ ሰማምረሽ የጠበቅሽኝ። አዎ እና ደግሞ ስለመሸ በጣም እንዴት ነው ሰዓቱ በጣም ስለመሸ ደስ ብሎኛል። ባይዘው እንዴት ነው ከተማው ምናምን ጸጥ ብሏል። የሚረበሽ ነገር የለም። ስለዚህ ዛሬ የወደ ወዳችን እናወራለን። እሺ ደስ ይለኛል። እና ቤትሽ እደሩብኝ ይላል። ኧረ ጌታ ምን ችግር አለው? የመጀመሪያችን ነው እንዴ? አይደለም? አዎ እያፈረ ነው አብርሃም። ግን ስለዚህ ኖርማል ነው። ኖርማል ነው። እንዴት ነው ቤት ስትገቢ ጀምሮ ያለው ድባብ በጣም ደስ ይላል። እና እደሩብኝ ይላል። እደሩብኝ ይላል። ሌላስ ምን ይላል? ሌላ ያንቺን ጠረን ይላል። እሺ የኔን ጠረን ደግሞ ምን ይላል? እንዴ ነው አያውቅ አይደለም እንዴ? እኔ መጠየቅ ያለብኝ ጥያቄ መጠየቅ አለብኝ ብዬ አስባለሁ። እሱ ልክ ነሽ እኮ ግን አሁን አታሳፍሽ። የመኛ ላይ በጣም አትሽኮርመም። የምሬ ነው እኮ ዋናው የተፈጠረውን ነው እንዴ? ቤትሽ ደሩብኝ አለ። እኔስ ምን አበለ አለክን ያልኩክ። እኔ የምለው እንደምትሽኮረመመው እኮ ማለት ነው
አይናፋር ነው ግን ደግሞ ልት ያለው ነገር ስለገባኝ ነው ማለት ነው። አንዳንድ ሰዎች እንዴት ነው ያው የተግባር ሰው ሆኑና አይናፋር ይሆናሉና ኖርማል ነው። ያው የተግባር ሰው ደግሞ መሆኑን አሳይታችኋል አይደል? እንግዲህ ዛሬ አበባም ስላመጣልኝ በጣም ደስ ብሎኛል። ግን ደግሞ ከአንተ ጋር ጥሩ ጊዜ ነው ማሳለፍ የምፈልገው። ከዛ ባለፈ ደግሞ እንዴት ነው ቤትሽ እደሩብኝ ይላል ካልክ ሁሌ እቤት እንድታድር ዛሬ በቀይ አበባ ካደረኩት ነገ በሰማያዊ አበባ ጠብቃለሁ። ምን ችግር አለው? ከነገ ወዲያ ደግሞ በቢጫ ቀያይሬ እንዳይደብርህ አድርጌ አንተ ብቻ እኔ ቤት እደር እንጂ ኖርማል ነው። ኖርማል ነው። ቀስ በቀስ እንዳልሰምጥና እንዳልቀረፈል እንጂ። የት ነው የምትሰምጠው? እዚህ አንቺ ጋር እንዴት ነው ደስ የሚለኝ ነኝ። አሁን በዚህ ታይም ብዙ ማስተካከል ያለብን ነገሮች እኮ አሉ አይደል እንዴ? አዎ፣ ግን የተስማማናቸውን ብዙ ነገሮች አሉ ለማስተካከል ማለት ነው። ስለዚህ እነዛን ነገሮች ማስተካከል ይጠበቅብናል። ከዛ ሁሉ ነገር ይደረስበታል። ያው ሁሉ ነገር በጊዜውና በታይሙ ሲሆን ሞር አሪፍ ነው ብዬ አስባለሁኝ እና እንደዛ ነው። እሺ፣ አይ እንደዛ ከሆነሽ ኖርማል ነው። ስለዚህ አለባበስሽ ያምራል። እውነት እንዴት ነው? ለየት ብለሻል ከሌላ ጊዜ። ለየት ብያለሁ፣ ግን ደግሞ እንዳትቆጣኝ፣ የተከፋፈተ ምናምን እንዳትለኝ እሺ? ይቆጣል እኮ አብርሃም ይቆጣል። ባይዘው የራት ፕሮግራም ስለሆነ ችግር የለም አልፍሻለሁ። ያው ሌላ ቦታ ላይ እንደማትለብሽ ስለማቅ አረዲ ቤት ውስጥ ነን እኔና አንቺ ብቻ ነን እና ሌላ ሰው ስለሌለ ብትለብሽ ችግር የለውም። እሺ ቦታ ላይ ብቻ እንዳትለብሽ። ለቦታ ለብሰውም በል ግን ደግሞ ርቦኛል እያልክ ነበረ። ይታደራል ለቀራርብ ያለው ወደ ምግብ ጠረጴዛው ልውሰደው ይቻላል። ደስ ይለኛል። እሺ ምግብ ጠረጴዛው ጋር ነው? አዎ ይሻላል። እሺ ደስ ይለኛል። ምን አሰብክ? ምን ይመጣልህ? ካሰባለህ እዛ ጋር ከምንሄድ ወይ ከፈለክ እዚህ ጋር እንብላ፣ እንደፈለክ። እንዴት ነው? ይሄን ቦታውን ወድጄዋለሁ እና ምርጫ ከየትኛው ነው አንተ? እኔም ችግር የለብኝም። እዚህም ጋር በላ እናም ጋር በላ ኖርማል ነው። እሺ ሁለት አይነት ምግብ ነው የሰራሁት። አንደኛው ዛሬ ባሪ ስለደከመው ተጠቅልሎ የሚበላ ነገር ነው የምፈልገው ወይስ በእጅ እንደሚጠቀለለው ወይስ በሹኪያ ማለት የሚጠቀለል ምልክ እንጀራ ነገር ነው የፈለከው ወይስ በሹኪያ በላ ነገር? አዎ ብዙ አይነት ነው የሰራሁት። ባይዘው እያረፍን በለዋለን። እሺ የትኛው ይሻላል? ግን አሁን በእርግጥ ስለራበኝ በእንጀራ የሚጠቀለል ነገር ትንሽ ለጊዜው ትንሽ ቢሆን ደስ ይለኛል። እሺ ወደዛ። ስለዚህ እዚህ ጋር እንብላ። ኖርማል ነው። አቀራርቢው ላምጣው እዚህ? አዎ እሺ። አበባዬን አስቀምጪልኝ። እንዴ የት ልትወስጂ ነው? ይቀበል አስቀምጪው። መጣው እንግዲህ ጋይስ ሄርሚን አልቻልኳትም። የመራ ብዙ ነገር እንዳታቀርቢ፣ ቀለል ያለ ነገር ከቻልሽ አንድ አይነት ወጥ። በጣም ነው የሚያምረው እውነቱን ለመናገር ይመጣኝ ስነግራችሁ እንዴት ነው የምሽቱን ድባብ በደንብ አድርጋ አምጥቷለች ማለት ይቻላል። እና ዋው አሜዚንግ ነው። አሜዚንግ በጣም ደስ ይላል። ዛሬ በደንብ ብዙ ነገሮችን እናወራለን ብዬ አስባለሁ። እንደዚህ አይነት የግል ታይሞች ሲኖሩ ብዙ ነገሮችን ለማውራት አመቺ ነው ብዬ አስባለሁ እና አስፈላጊም ነው። እና ደግሞ ትንሽ ኦልሬዲ ከጠጣችሁ ደግሞ ሞር ላይ የማውራት ሞራላችሁ እየጨመረ ይመጣል። እና ሄርም ያው ብዙም መጠጥ ተጠቃሚ አይደለችም። በእርግጥ እንዳውም እኔ ከሷ ትንሽ ይሻላሉ። እኔም ይናድ መጠጥ በጣም የምጠቀሙ ሰው አይደለሁኝም። ቀለል ያሉ ነገሮች ግን ይመቹኛል፣ ወይንም ምናምን እንደዚህ አይነት ነገር ይመቸኛል። ከዛ ውጭ ግን ከሆነ ትንሽ ጨጓራዬ ከብደዋል እና ብዙም አልጠጣም ማለት ነው ፋሚሊዎቼ። ዛሬ እንግዲህ የኔ ሰርጌ ነው ማለት ትችላላችሁ። ለምን ሄርሚ ጉድ እያለች ነው። ብዙ እንዳትቸገሪ ደግሞ ቤት ያፈራው ነው። እኔ ችግር የለብኝም። ምግብም መርጥ ሰው አይደለሁም ጋይስ እና የቀረበልኝን ሁሉ መበላ ሰው ነኝ።
በዚህ ልክ ማስቸግርም ሰው አይደለሁም። እንዴት ነው ሄርሚን እስከዛሬ ድረስ በቃ የምታቀርበውን ምግብ ቤቷ በመጣው ቁጥር ምንም ይሁን ከመብላት ወደ ኋላ አይደለም። ለምን ብቻ ዋናው የሷ እጅ ይሁን እና ደስተኛ ሆኜ ነው እንትን የምለው። እንዴት ነው ያው እናቴ ቤትም እያለው ምግብ አማርጬ ስላላደግኩኝ እንዴት ነው አሁን ላይ ምግብ የማማረጥ እንትኑ ሊመጣልኝ አይችልም። እና ዛሬ የሰርግ ድግስ ያለን ይመስለው ጋይስ ሊከብደኝ ነው። ዋው እንደዚህ ዘና ነው ግን የምንበላው ምንም ችግር የለም። እውነት እኔ አጉርስሻለሁ። አንዳችን እንበላለን፣ አንዳችን ደግሞ እሺ ተጣጣው አላምጣለሁ ይተጣጣው ካነቀኝ ተነስቼ እጠጣለሁ። ሌላ መሰለሽ ኦልሬዲ እዛ ጋር መብላቱን ስላልፈለኩኝ ነው። እና አሁን ቦታው በጣም ነው የሚያምረውና ልንቀሳቀስ ራሱ አልፈለኩም እኔ ራሴ። ስለዚህ እዚሁ እኔ እያጎረስኩሽ ለራሴ እበላለሁ ማለት ነው። እሺ እሺ አንቺ ትይዥልኛለሽ። እሺ ባይዘው ሄርሚ ሙያዋ አንደኛ ነውና በጣም ጎበዝ ከምላችሁ በላይ ቤት ያፈራውን ይሰራውልክ ቤት ያፈራውን ይሰራውልክ አይመስልም። አሰራሩሽ በጣም ብዙ ስለሆነ እንዳላበዛብሽ ደግሞ አውዞብሽ ኖርማል ነው። ለራበው ሰው ባይዘው ጉርሻ የሚያጠግቡ አይመስለኝም። እና እኔ ማለት በምን ፍጥነት ነው ግን ሁሉ ምግብ የምትሰሪው? እኔ ራሴ ብችልና እንዳንቺ እንደዚህ መስራት እንትን ብል ኧረ እኔ ያለውን ለምንድን ነው አንተ የምትሰራው? እንዴት ነው ምግብሽ በጣም ይጣፍጣል። ባለሙያ ነኝ ባይዘው የምሬን ነው። እውነት ጌታ እጅሽ ይባረክ። አሜን። እንዴት ነው ዛሬ አብርሃም ቤት ምግብ ስበላ ቤቱ እደሩብኝ ይላል አለ። አንድ ያዙልኝ እንግዲህ። ሁለተኛ ደግሞ ምንድን ነው ያልከው? እጅሽ ይባረክ ባለሙያ ነሽ ብሎኛል። ይሄን እንዳትረሽ እንግዲህ እንጂ በልተሽ ነበር ማለት አልበላሁም። በልተሽ ካልነበረማ ማጎርስሽን ሁሉ መብላት መቻል አለብሽ። እሺ እኔ አንተን ስትበላ ማየት ነው የምፈልገው። እኔ ስበላማ ብቻ ለምን ታኛለሽ? አንቺ መብላት መቻል አለብሽ። እሺ እሺ። ግን ቅርብ ሰዓት በልቻለሁ። ቢሆንም ራስ ደግሞ አንተን ነው ልጋብዝክ ያሰብኩት አይደል? እንግዲህ ዛሬ ብዙ ጥያቄዎችን ለመጠየቅ ስለተዘጋጀን እሺ እኔም አንቺም እኔም ኦልሬዲ ተዘጋጅተናል። ስለዚህ እንዳይደክመን ደግሞ መብላት አለብን። አቅም ምን አይነት ጥያቄ ነው የሚያደክም ጥያቄ? ምን አይነት ጥያቄ ነው? አይታወቅም። እሺ ይሁን እንግዲህ። ዋው ጌታን አሜዚንግ ነይ። የኛውንም ሁለቱም እጅሽ ነው የሰራው ምግቡን? አዎ፣ ግን ይሄኛውን እጄ ነው የምወደው። እንዴ አንቺ አይደለም እንደኛው የኔ ነው፣ ግን ቀለበት ስላለበት ወይ በዚህኛውም ድገሚ ቀለበት። በሁለቱም እጄ። እንዴት ይሄን ቀለበት እኮ እንደ ነፍሴ ነው የምወደው። የምርሽ ነው? እውነት እየተጨማለቅሽ ነው ይመስለኝ። እየተጨማለኩ አይደለም። እና ታዲያ ከማዳላ ብዬ ነው። እሺ ይሆንልሽ። ግን እኔ ቀለበት አድርግልኝ ካልሽኝ እኮ አንቺ ፍላጎትሽ ከሆነ በየወሩም በየ2 ወሩም በየ3 ወሩም ይህንን ቀለበት ባደርግላት እኔ ችግር የለብኝም። እና ምን ልልሽ ፈልጌ ነው፣ ዛሬ አለባበሳችን በጣም ያምራል። አለባበሳችን በጣም ያምራል፣ ግን የረሳሁት ነገር አለ። ወይናችን። እንዴ ምን ነው ወይን አጠጥተሽ ምን ልታደርጊ ነው? እንዴ ምን አደርጋለሁ? አብርሃም አያፍርም እኮ ድንግልና ይሊል እኮ ነው። አይ እኔ ምን አለ መሰለሽ ስጠጣ ብዙ ነገሬ ነው እንትን የሚለውና የሚነቃቀው ነው። እንደ ሀሳብ ሊቀርብኝ ወደ ተሻለ ነገር አንተ ረፍ። ለምን እዚህ ጋር ብዙ ህዝብ የሚከታተለን። እሺ እኔ ደግሞ ትንሽ ነገር የሚበቃኝ ሰው ነኝና ቢቀር ከምንበላሽ ቢቀር አይሻልም?
ካሜራው ይጠፋልሃል እንዴ? ካሜራው ይጠፋልሃል? ካሜራው ጠፍቶስ ምን ልታደርጊ እንዴ? አንተ እኮ ነው ተሰክረህ። እኔ ቃሉን መጥራት ይከብደኛል እንግዲህ። ኦኬ እሺ። ስለዚህ እንደውም እኔ እቀዳልሻለሁ ወይ ነው? እሺ ላምጣልህ? አላምጣልህ። ወይን መቅዳት ልምድ ላይ እንዴት ነው? አይ ዋንተ ያምራል። ቅዳው ኖርማል ነው። ነጭ ወይን ይመችሻል? አዎ ስለምወደው ነው። ባይዘው የሚመችሽ ነጭ ወይን ነው? አዎ ያምርሻል። እውነት እኔም እንዳንቺው ነጭ ወይን ይመቸኛል። እሺ ቴንክ ዩ። ያው ብዙም ጠጪ አይደለሁም። አንቺም እንዳልሆንሽ እርግጠኛ ነኝ። እስካወቅኩሽ ቀን ድረስ ጠጪ እንዳልሆንሽ ነው የማውቀው እኮ። ሰክሬብህ ካውቃለሁ ከዛሬ አታውቂም። ባይዘዌ ጠጪ እንዳልሆንሽ ማስታወቁም ወይን ስትይዢ እንዴት መሰለሽ እንዲህ ነገር ነው ያልሽና፣ እንዴት አድርጌ ሊያዘው? እሺ እንዴት ነው የሚያዘው? ይሄ ነው እንዴ? ትክክል አይደለም። ጠቅለል አድርገሽ እቺን ጣቶችሽ ግብት። ያ አሁን ልክ ነሽ። ሲያምር ግን እኔ የምልሽ ወይ ዛሬ ፕላንሽ ምንድን ነው? ኦልሬዲ መሽቷል። ከዚህ ሰዓት በኋላ መሄድ አልችልም ወደ ቤት። እናቴ ትቆጣኛለች፣ አምሽታ አትግባ ብላኛለች። እና ያመሸህበት ደር ነው ያለች ያንተ እናት? አዎ እንጂ የምታመሽ ከሆነ ያመሸህበት ደር እንደዚህ እኔ አልቀበልም ምናምን ነገር አለች ማለት ነው። እሺ የምሬን እኮ ነው። አይ እኔም እየሰማሁህ ነው እኮ። አዎ እና እኔ ደግሞ ከእናቴ ትእዛዝ መውጣት አልፈልግም። እሺ ለእናቴ ስል አትልም? ለእናቴ ስል እዚህ ያድራለሁ። አይዞህ የእናቴ ስለምትቆጣኝ በዚህ ማድረው እንጂ ማደረን አልፈለኩም። ለምን እኔ ከትዳር በፊት ምንም ነገር እንትን ማለት አልፈልግም። እና ተው አብርሃም እንዴ ገደልከኝ። አይ የእሱ እናት አምሽተህ ከምትገባ ያመሸህበት ደር ነው መሰለኝ የምትለው አይደል እኮ። አሁን ለምን ሳቅሽ እንዴ? ከትዳር በፊት ምንም ነገር አላደርግም ትላለህ እንዴ? እንዴት ይሳቅሽ? ምን ያለሽ ታውቁሽ? አይ ይቅርታ በቃ ችግር የለውም። ስለዚህ እናትህ ጋር ደውዬ ላስፈቅድ። ለምን ሳቅሽ? ቆይ ለምን ሳቅሽ? አይ የሆነ ቀን ትዝ አለኝና ድንግል ነኝ የምትለውበት ፓርት አለና እሱን አስቤ ነው። ንግግሮች ምናምን አሁን እንደዚህ አይነት ነገር አይወራም። እሺ እኮ ነው አሁን አፍራ ይደረጋል እንጂ አይወራማ። እሺ ይቅርታ፣ በጣም ይቅርታ። አሁን እንዲህ ሲያወራ እውነት ምንም ማያውቅ ነው እኮ የሚመስለው። አትመኑት። አንተ ተንኮለኛ። እሺ ኖርማል ነው። እሺ ለማንኛውም ሄርሚ ዛሬ ሳንሳ ደንሽልኝ ወይንም እንደነስ አብረን ነው እንደነሳ አብረን ነው እኮ። ግን ከዛ በፊት ጥያቄ መጠየቅ እፈልጋለሁ። እሺ በኦዲየንሶቼ ፊት ዛሬ ለኔ ያለሽን ቦታ በደንብ አድርገሽ ሰፋ ባለ መልኩ ለነሱም ለኔም እንድትነግሪኝ እፈልጋለሁ። ኦኬ። እና አብዛኛው ኦዲየንስ ይሄንን ነገር ይፈልጋል፣ ይሄንን ነገር ይጠብቃል። ባይሆን በተቃራኒው ያንተን ነገር ነው የሚጠብቁት። ግን ደግሞ የኔ መልስ የምትፈልጉ ካላችሁ አም ሬዲ ለእናንተ ለመናገር እና እኔ እውነቴን ነው የምላችሁ። እኔ እንጃ እኔ ሁሌም ነው የምናገረው። እኔ ሁሌም ነው ለአብርሃም ፍቅር፣ ለአብርሃም ክብር፣ አብርሃም እንደምወደውና አብርሃም እንዴት ነው እስከ መጨረሻ የኔ እንዲሆንና ብዙ መስመሮችን አልፌ ለሱ መስዋዕት እንደከፈልኩኝ በጣም ግልጽ ነው። ያ ከምንም አንጻር አይደለም፣ ያ ምንም ፈልጌ አይደለም። አብርሃምን ስለምወደው ስለማፈቅረው
ስለምወድ ስለማፈቅርክ ነው ሁሉንም ነገር ችዬ እንደገና ደግሞ ከአንተ ጋር በማሳልፈው ሰዓት ከማንም ጋር ጊዜ ባሳልፍ ደስተኛ አልሆንም። ስራዬ ላይም እንዴት ነው ስራዬ ላይ እንኳን ጥሩ ገቢ እንኳን እያገኘሁኝ እሱንም አላገኝበት አጋጣሚዎች ካሉ ደስተኛ አልሆንም ምናምን። እንዴት ነው አንዳንድ ጊዜ የሰው ልጅ ገንዘብ ብቻ ያስደስታል ብላችሁ የምታስቡ ሰዎች አላችሁ። ፍቅር ውስጥ ስትገቡ እንደ አብርሃም አይነት ሸበላ ወንድ ስታፈቅሩ ምንም በቃ ገንዘቡም አይታያችሁ ስራውም ስራ አይመስላችሁም። እና ምን ላችሁ ፈልጌ ነው እኔ አብርሃም የሌለበት ነገር እንዴ እየሞቀህ ነው። አይ ሰበብ አትፍጠራ። እሺ ለማንኛውም የኔ ኦዲየንሶች በደንብ ያውቁታል እንደማፈቅር እንደምወድ፣ እስከ ጥግ ድረስ ደግሞ ተስፋ እንደማልቆርጥ፣ እስከ ጥግ ድረስ ደግሞ በአንተ እንደማላዝን፣ በአንተ እንደማልከፋ፣ አሳልፌ ለሰው እንደማልሰጥክ ገባ። በጣም ነው መወድ፣ በጣም ነው ማፈቅርክ። ባህሌ እንድትሆንና የወደፊት የልጆቼ አባት እንድትሆን እፈልጋለሁ። የብዙ ልጆቼ አባት ልጆቼ እንትና አብርሃም እከሌ አብርሃም እከሌ አብርሃም ነው እንዲባሉ የምፈልገው። የስ እና ደግሞ በጣም ነው በባሌ የምኮራው። የምሬ ነው፣ ከልቤ ነው። እሺ በጣም ነው የምወድ፣ በጣም ነው ማፈቅርክ። ጌታን ቃላት የለኝም። ስለዚህ አጠይቀኝ እንተባተባለሁ። አለበለዚያ ተራራ የሚያክል ወሬ ነው ማወራው። እኔ ባይዘው አብርሃምን ማፈቅረው ልክ እንደ አየር ነፋስ ነው። የአየር ነፋስ ወደዚህና ወደዛ እያለ ይሄዳል እኮ። እሱን ወደዚህና ወደዛ ማለቱን ሳይሆን ማስተዋል ያለብን የዓለም አየር የዓለማችን አየር እንዴት ነው የሚቋረጥ ነገር አይደለም አይደል? ያው ከተቋረጠ ሁላችንም ዋሽ ነን። ያ ትረዱታላችሁ ብዬ አስባለሁ። የኔ አየር ወድካለሁ የኔ ፍቅር። በጣም ወድሻለሁ፣ ከልብ አፈቅርሻለሁኝ። ግን ደግሞ አሁን ምን እንደምፈልግ ታውቂያለሽ? ነይ እንደምፈልግ ነው። እሺ መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ